ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ እሞኝላችሁ አለ ቤቶች ስትጎንዶሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አከፍሎ ለዚህም ኮሉቢ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ መጣን። እንግዲህ ባለሙጡቅ አይምሮ የሆነው ኮሜዲያን ያሲኖ ነው። እኔ በእውነት ነው ሙላችሁ ማህበራዊ ሚዲያ ላይ ከማያቸውና እጅግ በጣም ከሚያስደንቁኝ ሰዎች አንደኛው ኮሜዲያን ያሲኖ ነው። ነገሮችን የማይበት መንገድ ድርሰቶቹ አክቲንጉ በጣም ፐርፌክት ማለት የሚቻል ባለልዩ ተሰጥኦ ነው። ከሁሉ በላይ ስራውን የሚወድበትና የሚያከብርበት መንገድ በጣም የሚያስደንቅ ነው። በትናንትናው ዕለት ደግሞ ሰይፉ ሾው ላይ እንግዳ ሆኖ በቀረበ ጊዜ ንግግሩ ሁሉ የማይጠገብ ነው። የማይጠገብ ሃይማኖቱን የሚያከብር እናት አባቱን የሚያከብር ስራውን የሚያከብር እጅግ በጣም ጨዋ ሰው ነው። ለእንደዚህ ያሉ ሰዎች የማስታወቂያ ስራ እድል አይሰጥም። ምክንያቱም እነዚህ ሰዎች ብሔር ውስጥ የሉበትም፣ ሃይማኖት ውስጥ የሉበትም፣ ግርግር ውስጥ የሉበትም። ስራቸውን ብቻ ሌሊትና ቀን እንቅልፋቸው ይሰራሉ። ታዲያ ማን ይፈልጋል እነሱን? የሆነ ብሔር ላይ ሂደህ ጭራ መቁላት አለብህ፣ ማሽቃበጥ አለብህ። የሆነ ሃይማኖትን ከሆነ ሃይማኖት ጋር ማናከስ አለብህ። የሆነ ብሔርን ከሆነ ብሔር ጋር ማናከስ አለብህ። እንግዲህ እነ ዮኒ መጋኛ አሜሪካ ውስጥ ቁጭ ብለው በሚሊዮን ዶላር የሚሰሩት የትኛውን ቁም ነገር ሰርተው ነው? ወይ በመዝናኛው ዘርፍ፣ ወይ በኢንፎርማቲቭ ዘርፍ፣ ወይ በዜና ዘርፍ፣ ወይ በፖለቲካ ምንም እኮ የለም። አንድ ሰሞን ከአማራ ትሆንና ኦሮሞ ትሰድባለህ፣ ታዋርዳለህ፣ ታነካክሳለህ፣ የተወሰነ ጊፍት ይፈስልሃል። በአንድ ቀን እኮ በመጠሽች በሚሊዮን ሰርተው እኮ ነው የሚያድሩት። ምንድን ነው የስራቸው ዓላማ ብትል የለም። ስለዚህ ህዝባችን ከማንም ቡቱታም ጋር ሲንዘላዘል እያመሸ ምን ሰርተ ነው ዮኒ መጋኛ እንዳልክ በምንድን ነው መልቲ ሚሊዮነር መስለው የሚኖሩት? የተንደላቀቀ መኪና የሚነዱት፣ በተንደላቀቀ ቤት ውስጥ የሚኖሩት ምን ሰርተው ነው ብለህ ብትጠይቅ ሃይማኖቱን ከሃይማኖት እያባለ ነው። እነ መቃቀራኒዮ እነ ጆከር ምን ሰርተው ነው? ምንም። በዚህ ማህበራዊ ሚዲያ ላይ እነ ዳልቻ ሌሎች ማአት ነፍሰ በላዎች በገንዘብ ላይ ገንዘብ በሀብት ላይ ሀብት የሚጨምሩበት ምክንያት ምንድን ነው ብለህ ጠይቅ። ምንም። ስለዚህ ያሲኖ ስራውን ወዳድ በጣም ማደንቆ ነገሮችን የማይበት መንገድ አርቲኩሌት የሚያደርግበት መንገድ የሚደክም 1 ሚሊዮን ተከታይ ያለው ሰው ስልክ የለው። እነ ጃኒ መጠና ቂጣቸውን ወዝ ያደርጋል። አዳሜ ለሃጩ ያማርራል። እውነት ነው ብላችሁ ያማርራል በጣም እና የሆነ አርማታ ግንብ የማይደፈር የሆነ ቡድነኝነት አለ። ማህበራዊ ሚዲያ ላይ ስትመጡ ትደነቃላችሁ። ያው ቲክቶክ ላይ እንዳያችሁት ነው። ቲክቶክ ክሪኤቲቭ አዋርድ ላይ ግማሹ ጉዳዩን ኦርቶዶክሳዊ አድርጎት ነበረ። ግማሹ ጉዳዩን የአማራና የኦሮሞ የትግሬና የምናምን አድርጎት ነበረ እና የሆነ ልጥፍ ውስጥ ከሌለ እንደ ያሲኖ አይነት ሰው ምንም ሊያገኝ አይችልም። ለምሳሌ ያሲኖ እንደ ዮኒ መጋኛ ሃይማኖቱን ቀየረ ቢባል የሚሄድበት ሃይማኖት ሰዎች ቄጠማ ጎዝጉዘው፣ ዶላር ጎዝጉዘው፣ ብር ጎዝጉዘው ፕሮፓጋንዳ ይሰራሉ። ሃይማኖቱን ካልቆየረ አስበው እንግዲህ ያሲኖ ሃይማኖቱ ቆየረ ይባል። እኔ ሃይማኖቱን ወደሆነ ቦታ ብቆየር የሚሄድበት ቦታ ገንዘብ ተርከፍክፎ እንደሚጠብቀኝ እርግጠኛል። ግን ለሀገሪቱ ምንድን ነው የሚጠቅመው? እኔ አንድ ተራ ውርጋጥ፣ አንድ ተራ ዱርዬ ነኝ። እኔ ምን የኔ ሃይማኖት መቀየር ምን ጉዳይ አለ? ነገር ግን አጋዚ ሃይማኖት ቆየረ ቢባል የተወሰነ ማህበራዊ ሚዲያ ላይ አናፈስና ሆዴን ሞላል። እኔ ከሁሉ በላይ የሚገርመኝ ነገር ማህበራዊ ሚዲያም ይሁን ይሄ የፊልሙ ዓለም ላይም ይሁን ሴቶቹ ለምንድን ነው በጣም ከአቅም በላይ ገንዘብ የሚያገኙትና ወንዶቹ ለረጅም ጊዜ ለምሳሌ አንድ ወንድ ቲክቶክ ላይ 10 ሚሊዮን ላይክ እና 2 ሚሊዮን ተከታይ ቢኖረው እና አንዲት ሴት 10 ሚሊዮን ላይክ እና 2 ሚሊዮን ተከታይ ቢኖራት የሆነ ኢኮኖሚያዊ እንትኑን አምጣችሁ ብታነጻጽሩት እኔ እንደኔ እይታ ነው አይገናኝ። ምንድነው ሚስጥሩ? በፊልሙም ዓለም 40 ዓመት 50 ዓመት ሞቶ ፊልም 40 ቲያትር 60 ቲያትር ምናምን ማዕት የሬዲዮ ድራማ የሰራ ወንዶች እድሜ ልክ እንደተቸገሩ ነው የሚኖር። ገና የሆነ ወጣት ቆንጆዬ ሴቶች በ1 ዓመትና በ2 ዓመት በ3 ዓመት ይተኮሳሉ ሰማይ እና ሚስጥሩ እና አሁን የኮሜዲያን ያሲኖ ግማሽ ተከታይ ያላቸው ሴቶች
ጥሩ መኪና፣ ጥሩ ቤት፣ ጥሩ ኑሮ ውስጥ ነው ያለት። ያሲን ደግሞ እንደዚህ ነው እና የሆነ ወሰብሰብ ያለ ነገር አለ እዚህ ሚዲያ ላይ ወሰብሰብ ያለ እኔ ልነግራችሁ ስለደበረኝ ነው። ግልጽ ነገር እና በጣም በሚያሳፍር ሁኔታ የሆነ የሃይማኖት እንትን አለ፣ ቡድነኝነት አለ። በጣም በሚያሳፍር ተጠግታችሁ ብታዩት የሚሸክክ ማለት ይቻላል። የሆነ ደግሞ የብሔር አለ። የሆኑ ደግሞ ከብሔርም ከሃይማኖትም የለም። ሃይማኖት ለሃይማኖት እየተኮረባበቱ እከለ ሃይማኖቱን ቀየረ ሲባል ትፈዙ። አሁን የኔም ወጋኛ ከኦርቶዶክስ ወደ ሙስሊም ሲሄድ ማዕት ገንዘብ አግኝቷል። ከሙስሊም ወደ ጴንጤ ሲሄድ ማዕት ገንዘብ አግኝቷል። ከጴንጤ ወደ ኦርቶዶክስ ሲመለስ ማዕት ገንዘብ፣ እንደዚህ እየተኮረባበቱ ገንዘብ ያገኛል። እና ያሲን እውቀቱን፣ ችሎታውን፣ ብስለቱን፣ ጥበቡን ይዞ ነው የመጣ። ከዚህ ሰው ጋር ድርጅቶች ማስታወቂያ የማይሰሩበት ምክንያት ምንድን ነው? ዩቲዩብ ላይ እኛ እያየን ነው 10 ሺህም 5 ሺህም 20 ሺህ ሰብስክራይበር ያላቸው ተለምነው ነው ማስታወቂያ የሚሰሩት። እና ያሳፍራል የሆነ ቡድነኝነት። እኔ እኮ እውነቴ ነው የምላችሁ እንዴት እንደሚያቅልሽልሽ ከማንም ጋር መገናኘት እንዴት እንደሚያቅልሽልሽ። ለምን የሆነ ቡድነኝነት ይፈጥራሉ። በቃ ይጎርመሃል። በሆነ ጉዳይ ከተገናኘ በኋላ የሆኑ ሰዎች የብሔር ቡድን ይዘው ታያቸዋል። እንዴ ምን አመጣ የብሔር ቡድን? ምን አመጣ የሃይማኖት ቡድን? እንደዚህ ሆኖ ቀንዳቸው እንደዚህ አድርገው አንድ ስለ ሁለተኛ የኮሜዲያን ያሲን ችግሩ ምንድነው? ላይቭ ላይ ልመና ላይ አታገኙም። ግድሞ ለምን አለ በዚህ ሀገር ደግሞ እንዳልኩ እሱ ላይቭም ቢሆን የሆነች ብሔር የሆነች ሃይማኖት ውስጥ መወተፍ አለበት። የሆነን ህዝብ ማንቋሸሽ አለበት። የሆነን ህዝብ ማዋረድ አለበት። እንደዛ ነው ስሌቱ፣ እንደዛ ነው። እኮሌ ብለህ ስም ዘርዝረ ጠርተህ እሱ እዚህ ደረጃ የደረሰው እንዲህ ያለ መኪና የሚነዳው እንዲህ ያለ ቤት የሚይዘው እንደዚህ ያለት ኑሮ የሚኖረው ምን ሰርቶ ነው? ምን ሰርቶ ነው እንዴ? እነ ዋንትያ ምን ሰርተው ነው? ምን ሰርተው እና ኢኮኖሚካሊ አሁን ዋንትያንና ያሲንን ቁጭ አድርገህ ብታይ ምን ተሰርቶ ነው? ከሌ ምን ሰርቶ ነው? ከሌ ምን ሰርቶ ነው? ያው የምታውቁት ጭዌ ነው። እና ያሲኖ ከዋንትያ ያነሰ የማስታወቂያ እድል፣ የስራ እድል ለምን አገኘ? ወይም ደግሞ ኢኮኖሚካሊ ለምን በዛ ደረጃ ሆነ ብለህ ብትጠይቅ መልሱ የምታውቀው ነው። እና በእርግጥ አጠቃላይ አካሄዳችን እንደ ህዝብ ያለንበት ሰው ለደከመው ነገር ፍሬ ማግኘት አለበት። አንድን ሰው ወደኸው አስቀው አዝናንቶ ጥሩ ቀን እንድታሳልፍ ካደረገ ያ ሰው ደግሞ ጥሩ እድል እንዲያገኝ ማስታወቂያዎች ሲመጡ ሼር ማድረግ፣ ላይክ ማድረግ ስጦታ ነው፣ ጊፍት ነው። ግድ መለመን የለበትም። ይሄ ልጅ ቲክቶክ ላይ ጥሩ ስራ የሚሰራ ከሆነ ዩቲዩብ ላይ ገብቶ ሰብስክራይብ ማድረግ፣ የበለጠ ስራው ላይ እንዲበረታ ማበረታታት፣ ከራሱ አልፎ ለቤተሰቦች እንዲተርፍ ማድረግ አስፈላጊ ነው። ለምን ኮሜዲያን ያሲን የሁሉ ረጅም ጊዜ ቲክቶክ ላይ ስራ ሰርቶ አጋጣሚ አይብለውና ይሄ ፕላትፎርም ቢዘጋ ይሄ ልጅ ወዴት ነው የሚሄደው? እና ስራዎቻችንን ማሰብ ማገናዘብና የነገር ተገቢ ነው ወይ ውጤታማ ነው ወይ ብለው ራስን መፈተሽ ይገባል። ራስን መፈተሽ ይገባል። ያለበለዚያ ግን እንዲህ ያለ እንኩሩ አይነት ነገሮች በጣም የሚያስጠሉ ናቸው። ሰው ለሰራ ይገባል። በቃ አለቀ። ይገባል። የልጆች ጨዋታ አይደለም። ሰውን ማስናናት እጅግ በጣም አድካሚ ነው። እኔ ለምሳሌ ወደ ቲክቶክ መንደር ስመጣ ብዙ ስራዎች ኮሜዲ ነበር። ብዙ ሰዎች የሚያውቁት በዛ ነው። ጥሩ ቀልድ እና ቁም ነገር የያዙ ጉዳዮች ናቸው። ግን አድካሚ ነው። አሁን ሌሎች ስራዎች ሲደራረቡብህ በቂ ጊዜ ሳታገኝ ስትቀር ያን አይነት ነገር በደንብ አዋህዶ ሬርስ አድርጎ ማቅረቡ በጣም ነው የሚከብደው። እና እንደዚህ አይነት ሰዎች መበረታታት ይገባቸዋል። ህዝባችን እንዴ እነ ጃኒ ምን ሰርተው ምን አሁን የጃኒ ኮንተንት ምንድን ነው ብላችሁ ብትጠይቃችሁ ምንድን ነው ብላችሁ መልስ የምትሰጡኝ? ኮሜዲያን ነች አይደለችም? ኢንፎርማቲቭ መረጃ ትሰጣለች አትሰጥም? የሆነ ነገር መሆን አለበት። ምንም ነገር የለም። ትመጣለች፣ ትንሽ ቀሚሷ እንትና ቲሸርቷን ወደ ታረጋለች፣ ቂጧን ያሳይች ወዝወዝ ታረጋለች። እንዴት ብሎ ኤኒዌይስ መታረም አለበት ነው ትልቁ ነገር። የሰራ ሰው
መጠቀም አለበት፣ ማግኘት አለበት። ይሄ ቡድነኝነት መቆም ያለበት ይመስለኛል። ይሄን ሐሳብ ነው። ሐሳብ ሲሞቻችም ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ፒስ